የእናት ምርቃት በነገራችን ላይ ብዙ ነገር ይጠብቃል። እውነት ነው። ወላሂ ማለት ነው። ነይ አብዬ ነይ አብዬ ብዙ ጊዜ ላገኘው እያልሽኝ ነበር ሙባረክን ይሄው አሁን አገኘሽው። ደስ አለሽ? እኔም ደስ አለኝ አብዬ። ታለቅስ እኮ አይደለም ነው አንተ ማይደረግ ነገር አታርጋ። አንተ ማይደረግ ነገር አይደረግም። እዚህ ጀመር ከዚህ በፊት ነገር ያለው አንተ ስለዚህ ይሄን ነገር ሰው ይዘም እንዳመጣ አልኩ። እስኪ አንተ ቆይ ተረጋጋ። ሰው አንተ እንዳይደብር እሺ፣ አትገባው ወይ ቤት ሰው ሊጠይቅ እኮ ነው የመጣው። አብዬ ያሉኝ ነገር አልሰማሽም? አብዬ ያሉኝ ነገር አልሰማሽም? ሲጀመር እኔ እኮ ምንም አላረኩም። አገናኝ ተባልኩ አገናኘው ነው። እኔ ላይ ምንድነው እንትን የምትለው? አንተ ነህ ከዚህ በፊት ምን ብያለሁ? እንደዚህ አይነት ነገር እንዳታመጣ ፈለገች። እሱ ቤት ገብተን ጀሚል እናወራበታለን። ሰውርተን ሁሉንም ትማር ምንም እናወራበት ነገር የለም አይደለም። እያለቀሰች እዚህ አውራ አብዬ። እኔ በሌላ ነገር እንትን እንዲሉ አልፈልግም። አብዬ ሰላም፣ እንዴት ናችሁ? ድና የተከበራችሁ የኛ እንቁ ተወዳጅ ቤተሰቦች እንዴት ናችሁልን? እኛ አለን አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላሙን፣ ጤናውን፣ ፍቅሩን ይስጣችሁ እያልኩኝ ዛሬ በአዲስ ቤት ተከስቻለሁኝ። ያው እንግዲህ እንደምታውቁት ትላንትና በለቀኩት ቪዲዮ ብዙዎቻችሁ አዝናችሁ ነበር። አልሐምዱሊላህ አሁን ላይ ምንም አትልም፣ ብቻ መድኃኒት እየወሰደች ነው እናቴና። ዛሬ ግን አዲስ ቤት ላይ ተከስቻለሁ። ከዛ በፊት ግን የተለያዩ አረብ ሀገራት የምትገኙ ቤተሰቦቻችን ስፔሻሊ እስራኤል፣ ወደ ዱባይ፣ ሳውዲ፣ ኩዌት ምናምን ቤሩት ላይ የምትገኙ ቤተሰቦቻችን አሁን ላይ ሰላም እንዳልሆነ ሚዲያ ላይ እያየን ነውና ሁላችሁም በያላችሁበት የአላህ ሰላም አላህ ሰላሙን ይስጣችሁ እያልኩኝ እንግዲህ የዘውትር ምኞቴ ነውና አላህ ይጠብቃችሁ፣ አላህ ለቤተሰቦቻችሁ ያብቃችሁ እያልኩኝ ዛሬ አዲስ ቤት ተከስቻለሁ። ያው ዛሬ አዲስ ቤት ስመጣ አዲስ ነገር አዲስ እንግዳ ይዤ ነው የመጣሁትና ያው ታውቁታላችሁ ጀሚል በጣም ምርጥ ልጅ ነውና የጀሚል እናት ጋር ዚያራ እንሄዳለን። በእርግጥ እኔ ያሰብኩት ዚያራውን ከእናቴ ጋር ነበር። እናቴ ትንሽ ስለታመመች እንግዲህ ብቻዬን ዚያራ ለማድረግ ተገድጃለሁ። ከዛ በመቀጠል ደግሞ ከኔ ጋር አብሮ ዚያራ ማድረግ የምትፈልግ አንድ እህት አለች እና አብዬንም ማናገር ፈልጋለሁ ብላኛለችና ከጀሚል ጋር እንግዲህ ኒካ አድርጌ አብሬ መኖር ፈልጋለሁ ብላኛለች። ስለ ኒካ ምናምን እኔ ብዙም የማውቀው ነገር የለም፣ ግን ያው ወደ እነ ጀሚል ቤት ሄዳ እንግዲህ ከአብዬ ጋር አውርተው ነገሩን እንደሚያስተካክሉ ተስፋ አድርጋለሁ። ዛሬ ብቻዬን አይደለም እንግዲህ ወደነ ጀሚል ቤት የሚሄደው ሀያቱ አዲስ እንግዳ ይዞ እየመጣ ነውና ይሄን ሁሉ ነገር የሚነግረኝ ሀያቱ ነው። ከጀሚል ጋር ኒካ አድርጌ አብሬ መኖር እፈልጋለሁ። እንግዲህ በነገራችን ላይ እኔም ባገኘው ኒካ አደርጋለሁ። እንግዲህ ሪዝቅ ያለው ትዳር ላይ ነው ይባላልና እስቲ አላህ እንግዲህ ሰጥቶኝ ሪዝቅን እዛ ላይ በፈልገው ደስ ይለኛል። እሱ ከዛሬ ብቻዬን ፈለኩት የለም አልሐምዱሊላህ ጤናዬ እኮ አለ፣ ግን ሪዝቅን ፈልጋታለሁና ያው ትዳር ላይ ብዙ ሪዝቅ አለ እና ደግሞ ሲቀጥል አሁን ረመዳን ላይ ነው። በረመዳን ኒካ ይደረጋል አይደረግም የሚለውን ነገር ነው ያላቅም ይፈቷል አልሰጥም አላቅም። እንግዲህ ነገር ግን እንጠይቃለን ኢንሻአላህ። ነገር ግን ሀያቱ ልጅቷን ይዟት እየመጣ ነውና ከወራቤ ነው እሱን ብላ እዚህ ድረስ የምትመጣው በጾሙ እና ትንሽ ነገርም እንግዲህ ይዣለሁኝ። ያው ለዚያራ ስኬድ እንግዲህ ያው አላቅም ከዚህ በላይ ነገሮችን ይዤ ቤት ደስ ይለኛል። አብዬንም ዱዓ አስደርጋታለሁ። እኔም እንግዲህ እንድዘወጅ ጥሩ ነገር እንዲገጥመኝ ኢንሻአላህ በቃ ደስተኛ ህይወት እንድኖር ዱዓ አስደርጋታለሁ አብዬን። ሲቀጥል ደግሞ እናቴን ማፊያ እንዲያደርጋት ዱዓ አስደርጋችኋለሁ ማለት ነው። ቤተሰቦቼ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይህን ቪዲዮ እስከ መጨረሻው ድረስ እያያችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱት ጀሚልን ማለት ነው። ቤተሰቦቻችን ሰብስክራይብ አድርጉ፣ አዳዲስ ሰዎች የኛ ፋሚሊዎችና እነሱም እየመጡ ነው። እንግዲህ ያው እኔ ችሎታው ኖረኝ እዚሁ ኒካ ባስደረጋቸው ደስ ይለኝ ነበር፣ ግን አልችልም። እንግዲህ ይምጡና እነሱ ያለውን ነገር ሁሉንም ነገር ይናገራሉ። ሲቀጥል ደግሞ እሷ ሞር ዲቴል በደንብ ትናገራለች ብዬ አስባለሁኝ ኢንሻአላህ። እና ረመዳንም እያለቀ ነው ቤተሰቦቻችን፣ ዱዓ እያደረግን ስለሆነ የጠፋነው ዛሬ ደግሞ የመጣ ነው። ስለተናፈቃችሁ ነው። ሰላም አለይኩም። እንዴት ነሽ? ሰላም ነው። ከጋርድ ጋር ነው የመጣሁት።
አዎ እንግዲህ ያው አላህ በሚያውቀው ነግሮኝ ነበር ስላንቺ ሀያቱና ያው አሁን አብዬ ጋር እንሄዳለን። ያው እኔ አብዬን ለመዘየር ልሄድ ነው ምናምን ስለው አዲስ እንግዳ አለችና ከጀሚል ጋር አብራችሁ ኒካ ማድረግ ፈልጋለሁ ያለች እህታችን አለችና አብዬን ለማናገር ወደዛ እየሄደች ስለሆነ አብረን እንሂድ ብሎኝ ነውና እዚህ ጋር ቤተሰቦች አሉ። እነሱን ሰላም ቢያቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። የሙባ ቤተሰቦች እንዴት ናችሁ? ሰላምታችን ያው ሰላምታዬን አቅርቤያለሁ እና እኔ እናንተ ጋር የመጣሁት ጀምስ ጋር እንድትወስዱኝ ነበረ። አባንም በዛው ለዘይራት አስቤ እና በጣም ነው ዩቲዩብ ላይ መከታተላቸው እና በጣም ነው ጀምስ የምወደውና እኔ ያን የምወደውን ልነግረው ፈልጋለሁ። ንካል ያስርልኝ ፈልጋለሁ። ሙባ ግን በነገራችን ላይ ስንቴ እንደጨቀጨቀች እኮ እንደዛ ስትለኝ ነው እንጂ እኔ አፍራለሁ እኮ እውነት ከሩቅ ነው የመጣሁት እሱን ለማግኘት ብዬ ከወራቤ ነው የመጣሁት እና በቃ ጀምስን በጣም ነው የምወደው፣ በጣም ነው የማፈቅረው እና አባን ልጃቸውን ለኔ እንዲሰጡኝ ነው የምፈልገው። ከጎኑ ሆኜ ብዙ ነገር አብርሼት ላድርገው ፈልጋለሁ። እሱ መደገፍ ፈልጋለሁ እና ንካ እንዲያስርልኝ ፈልጋለሁ ቤተሰቦች እንጂ እንግዲህ ሄደሽ ቤተሰቦች ነው እንደዛ እኮ እናንተ የምታገዙኝ ነገር የለም። ለምን ልሻለሁ በርግ ምን ቢያንስ አባብሉልኝ እሺ እንዲለኝ እሺ። እና ቤተሰቦቼ ያው እንዳያችሁት ነው። እኔ ምንም አውቀው ነገር የለም። እኔ ከደሙ ንጹህ ነኝ። ግን በነገራችን ላይ ከልብሽ ከሆነ በጣም ደስ የሚል ነገር ነው። እውነት ከልቤ ነው። ከልቧ ከሆነ በጣም ደስ የሚል ነገር ነው። እዚህ ጋር ቪዲዮ ስላለ ምናምን አይደለም። አዎ እስቲ ለእኔንም ምናምን የምትይ ነይ እስቲ በእናትሽ ብቻ ነይለት ወይ ነይ ያዘኝ እና አባዬንም ሰላም እንላታለን። ጀሚልም እቤት እንዳለ ነግሮናል። እንግዲህ ሀያቱ ጓደኛው ወደዛ እንሄዳለን። በጣም ነው ሰስፔንስ ያልኩት፣ ግን ናፍቆኛል። ካየሁት ራሱ ቆየ። ቪዲዮ ዩቲዩብ ላይ አልገባም ሰሞኑን። ሙዛ ይርቅማ ቤታቸው እኔ አላውቀውም። ወይኔ ግን ምን የሚለኝ ይመስላችኋል? ምን የሚለኝ እሺ የሚለኝ ይመስላችኋል? እኔ እንጃ። እኔ እሱ ነው በደንብ የሚያውቀው ጓደኛው እሱ ነው። ሰርፕራይዝ ይሆናል ምናምን። አረ አዎ ስለ አሁን ማለት ይሄ ነገር ልክ ነው ብለህ ታስባለህ? ልክ ነው በእኔ በኩል ከተሳካላችሁማ እንዴት ነው? ትዳር እኮ አሪፍ ነው። ከተሳካላችሁማ እኮ አሪፍ ነው። ኖ አይ እሷን አሁን ለምሳሌ እሷ ኒካ ማድረግ ፈልጋለሁ መዝወጅ ፈልጋለሁ ብላ እቤት ድረስ ይዞ መሄዱ ልክ ነው ግን አባዬ ጋር ወይስ ችግር የለም? ነገር አገባኝ እኮ ችግር ያለው አይመስለኝም። ምን ይገለም ቢካለኝ ማለት ነው። እውነት አላውቅም። አድርገው ራሱን ያላውቅ እሺ እንዲለኝ ነው የምፈልገው። እንደምንም እሺ እንዲለኝ ያደርጉ እናንተ ትጠይቂያለሽ። ለሱ ተረጋጊና ያለውን ነገር ትገልጽለታለሽ እንጂ እንደዛ መሆን አይፈቀድም። ያለው እኮ ስለማታውቅ ነው እንዴት እንደማፈቅረው እኔ ብለህ ታስለፋዋለህ። ዝም ብሎ ያስለፋሃል አይደል? ጀሚል ና ዛሬ ብዙ እንግዳ ነው ይዤል የመጣሁት። እያያችሁ ነው አይደል? አይገቡም። እንዴት ነው? ሰላም ነው? ቆይ አሁን የለም ምን የምልህ ትሰማኛለህ? ሙባረክ መጥቷል። እያየሁ ነው። ይገባሉ አንገባም ምናምን እያሉ ነው። ስማኝ ሴቶችን እያያቸው ነው። እሺ ታውቃቸዋለህ? ሁለቱን አታውቃቸውም? እርግጠኛ ነኝ። ከሩቅ ሀገር ነው የመጡት አንተን እንደሚፈልጉና በቃ እንደሚያፈቅሩ ምናምን እንደምታፈቅር ነው። አትቀልድብኝ አብዬ። የምሬ ነው አብዬ። እንዴት ነው ሙቤ? አመጡም ነው ታናግራችሁ? ኑ ግቡ ቤት ታናግራችሁ። አብዬ መጣሁ። ኑ በቃ ጠጋ በሉ። ኑ በቃ ጠጋ በሉ። ሙባኑ የምሬ ነው ወላሂ። ምንድነው ለአንተ አለ
እኔ ድጋሚ ነው ሰላም አለሽ ሰላም ነው አለሽ አብዬ አሊን ሰላም ልትይ ነው ካሜራማኑ ሁሌ ሰላም እንዳለችው ነው ምንድን ነው የምትናገረኝ አንተ እንደነገርኩ ነው እዛ ግን ምንድን ነው እንደነገርከኝ ፈልጋ ሙባረክ ሊዘይራችሁ ነው ሙባረክ ግቡ ቤት ግቡ አብዬ ይግቡ ቤት ይዝላሉ ምግቡ ድጋሚ አብይ ምንድን ነው ያልከኝ? አልሰማሁም። በደንብ ውስጥ ላይ እራሷ ታስረዳለች። ምንድን ነው ያልኩን ገብቷል እኮ ምንድን ነው? ቆይ እንግባና ውስጥ አይደለም መግባት ምናምን ሳይሆን ምንድን ነው አሁን ቅድም ያልከኝ ነገር ታውቀዋለህ? ገባ። እሺ አብይ እመጣለሁ። መጣን ግቢ መጣን አብይ ግቢ ስማና ባይ ምንድን ነው ያልከኝ አንተ? አይ አርጋጋሽ ምንም ሳይሆን እሷ ያው ቀደም እሱ እንደገለጸልህ ነው። እኔ ጓደኛ እሷ ያው አንተ ትወድሃለች ነው። ሌላ ነገር እኮ የለም። አትደናገርም። ስለምትወድ እሱ ማግኘት አለብኝ ገብቶኛል ያለህም ግን ማግኘት አለብኝ ስላለች ማውራት ነገር ስላለ ነው ማለት የሱ የነገረኝ ነገር ስላለ ነው እኮ አንተን ወደዋለሁ አፈቅረዋለሁ ብላ ነው የመጣችው። አንተን እንደዚህ አይደለም የምትቀበላት። ተረጋጋና እንግባ። አብይ ግቢ ግቡን አንቺም ግቢ ናስ አንተና እሺ ጀሚል እሷ ነገር ካለ እሷ ማውራት ነገር አለ። ሙባረክ ግባ ከአብይ ጋር ከአንጀ ጋር ግቡ እቺ ከሷ ጋር የመጣችው እኮ ምን ሙባ ግባ አንተ ከዚህ በፊት የነበረው ነገር እያወቀ ሌላ አንተን መዘዝ እንትን ይዘብኛት እንታ ምን እንቆይ አንድ ምናምን የሚባል ነገር የለም። አየ ጀሚል ቆይስ አንተ ተረጋጋ። እሷ አንተ ታውቂኛለሽ ነው እኔን አው እንከታተልሃለን ሁለታችንም። ግን ሞር ደግሞ እሷ በጣም ትከታተልሃለች፣ በጣም ትወድሃለች። አንተን ማግኘት አለብኝ ብላ ከወራቤ ድረስ ነው የመጣችው። አንተ ተረጋጋ። በዚህ አይደለም ትቀበላት። ስለዚህ አውርታችሁ መፍታት እኮ ትችላላችሁ። ሁሉም ማለት አይደለም አንተ አይደለም ከዚህ በፊት ያለው ነገር እያወቅ ሰው ይዘህ እንደዚህ በዚህ አይነት ነገር እንዳታወራኝ እያለው አይደል? እያለቀሰች ነው ልጅቱ። አያት እሷን ማለት ነው። እኔ እንድታለቅስ ነው እንዴ? እንድታለቅስ እኮ አይደለም እንድታለቅስ እኮ አይደለም ነው አላንተ ማይደረግ ነገር አታርጋ። አንተ ማይደረግ ነገር አይደረግም። አንቺ ከዚህ በፊት ነገር ያለው አንተ በዚህ ነገር ሰው ይዘህ እንዳመጣ አልኩ። እስኪ አንተ ቆይ ተረጋጋ። ሰው አንተ እንዳይደብር እሺ አትገባው ወይ ቤት ሰው ሊጠይቅ እኮ ነው የመጣው። አብዬ ያሉኝ ነገር አልሰማሽም? አብዬ ያሉኝ ነገር አልሰማሽም? ሲጀመር እኔ እኮ ምንም አላረኩም። አገናኝ ተባልኩ አገናኘው ነው። እኔ ላይ ምንድነው እንትን የምትለው? አንተ ነህ ከዚህ በፊት ምን ብያለሁ? እንደዚህ አይነት ነገር እንዳታመጣ ፈለገችስ? ቤት ገብተን ጀሚል እናወራበታለን። ሰውርተን ሁሉንም ትማር ምንም እናወራበት ነገር የለም አይደለም። እያለቀሰች እዚህ አውራ አብዬ። እኔ በሌላ ነገር እንትን እንዲሉ አልፈልግም አብዬ። አይ አመጣጥሽ እኮ ነው አመጣጣችሁን አልጠላሁትም። ግን በማይባል ነገር አታከብረውም። እሱ እንዴት አላከብረውም? እሷን እኮ ልትረዳት ይገባል። አውርታችሁ በምን ትማር ትችላለች? እሺ አብዬ እሺ ግቡ ሰላም ነው ማለት ግባ። አንተ ሲጀመር ቀስ እኔ እናንተ ብዙ ምን እናወራለን። ግቡ ሙባ ግባ። ወይ ይቅርታ ግን ሙባሽ ኧረ ችግር የለም ግቢ ነው አብዬ። ናይ አንቺ ታረረፊ አንቺ አታልቅሽ። ወይኔ ማለነች አትማኒ ና ቤስ እሺ ይኸው እየመጡ ጫማ እያወጣችሁ ነይ ግቢ ሙባ ቁጭላ ቁጭ ነው እዚህ ቁጭ ነው። ኧረ እዚህ ቁጭ ችግር የለም። እኔ የምልህ በሶስት አሪፍ ነው። ችግር የለም። ዙምን ዙም አውት ማድረግ ትችላለሽ። ነይ እዚህ ጋር ሙባስ ቁጭ ነው። ቁጭ ነው። ቆማችሁ
ሰላም ይቅርታሽ በጣም የሆነ አንዳንድ ያለ አይደል እሱ ብዙ ነገር ያለው በዚህ ነገር ሰዎች ይዘብኝ እንዳለ ብዬ ነገር ያለው እሱ ማይደረግ ነገር ነው። ውጭ ላይ እንፈታዋለን። እሱ ይሄንን በቃ ያለችው ነገር እንትን እኮ ነው ማለት ያልሽው ነገር ካንተ ጋር ላንተ ብዬ ከዚህ በኩል ብዙ ሰዎች መጥተዋል። እንደዚህ ላንተ ብዬ ከዚህ ቦታ ነው የመጣሁት ምናምን ነገር ይላል ተብሏል። እንደ ሌላ ብዙ ሰዎች አሉ። እኔ ደግሞ ተናግሬያለሁ። በቃ በጣም ስላስተላኝ በጣም ስለደበረኝ ማለት ነው እንደዚህ ነገር ካሁን በኋላ ምንም ነገር አያስፈልግም ብዬ ተናግሬያቸዋለሁ እኮ። እሺ የኔ ጥፋት ምንድነው? አንተን መውደዴ ነው? እኔን ታውቂኛለሽ። ከዚህ በፊት አንቺን ታውቃለህ። በጣም ነው ማውቅ። ጀሚላ አትጩቀስ ብለው ነው እኔ ታይም መከታተለው እናንተ ነው መከታተል እናንተ ማለት ይለያያል። ወይ አንድም ማታውቂው ሰው ወደድኩት እንትን ማለት አያስፈልግም። እኔ ተነኩ ማታውቂኝ ያውቃል እውነት ይባልሽ ይጓጥ ማዘር ሰላም ነው ወይ አያት አሁን እሱም ጥፋት የለበትም። አንድ ነገር ለምፈልገው አሁን እሱን ስናገኘው እሱን አውርተን በሱ በኩል ስንመጣ ማለት ነው እሷ ስትመጣ ማለት ነው እኔም ያን ያለችበትን ሁኔታ ስላየው ነው እሱን አውርታ አንተን እንድታገኝ እንትን የፈለኩት። ሁሌ የምታየው አንተን ነው። ገብቶሃል? አንተ ደግሞ በዚህ መንገድ ሲቀበላት አይገባም። ጀሚሌ ቁጭ በል እዚህ ነው እዚህ ጋር ነው እንዴ በዚህ መልኩ አሁን እሷ ያሳለፈችው ነገር ማለት ነው። እሷ አንተን ትከታተላለች ዩቲዩብ ላይ ሁሌ ነው የምታይ ማለት ነው። እና አሁን መውደዷ የእሷ ጥፋት እኮ አይደለም። አንተም ደግሞ በዚህ መልኩ አይደለም ትሪት ማድረግ አለበት። እሷን ተረድተሃት አውርታችሁ እኔ በጣም አስተላልፈኛል። ይኸውልሽ አንቺ አልገባሽም። ይኸውልሽ እኔን ትከታተኛለሽ አይደል? የኔን ቪዲዮ ታያለሽ። ከዚህ በፊት የምሰራውን ቪዲዮ ታያለሽ። ብዙ እንደዚህ አይነት ብለው የምትምልልሽ አሉ። እኔ ወደ ሌላ ነገር ነው እየመሩኝ ያሉት። ወደ ሌላ ነገር እንድገባ ያደርጉኝ ወይ እሺ እሷንም እያስጨነካት ነው። እሱም ደግሞ ምንም ጥፋት የለብን። አይ እኔ ስለመስዋዕት ነው እኔና አንቺ እኮ ባንዴ ነው ተናገርኩ። ሌላ ነገር እንድትናገር ያለው ሌላ ነገር እንዳትናገሪ። እንደዚህ አይነት ነገር ደግሞ አታስቢ። ቤት መተሽ እኔ እንደማንኛውም ሰው እንደማንኛውም እንግዳ አቀበልሻለሁ። ግን እሱ ገና ከመምጣቱ የተናገረኝ ነገር ሌላ ላንተ ብላ ከዚህ መጣ እኮ ላስረዳህ ብዬ ነው። እንደዚህ እኮ ባንዴ መሆን የለበትም። ሰው ምን አይነት እንትን ላይ ሞራል ላይ ምን አይነት አይደለም ጀሚል ይኸውልህ አሁን በቃ ሁሉን ነገር እንተውና በቃ በደንብ አስብበትና በኋላ ቢያረ እንደዚህ ማስበው ነገር የለም። አይ እንደዛ ሳይሆን እንደዚህ እንዲህ ማስብበት ነገር የለም ማለት እንደዚህ በኋላ እንትን ማለት ነው። አሁን ማዘርም ማናስከፋ በቃ እንደዚህ አይ ጀሚል እሷንም ከምናስጨምር ማለት ነው። አንተም ተረጋግተህ በቃ አለበለዚያ እንተው። እሷ ከዛ ድረስ ብዙ ጊዜ አውርቼ ወሎ አያወራኝም ብላለች። ብዙ ጊዜ አውርቼ አያወራኝም። ቶክን ፈልጋ ሰርቻለሁ ውስጥ ላይ መጽፈልት ነው አይመልስልኝም። በቃ በስንት መከራ ነው አግኝቼ ወደ አንተ እንዲያመጡ እንዴት እንደለመንኳቸው ራሴን የማውቀው እና ብዙ ቻሌንጆች ነው ያሳለፈው። እኔ እኮ ፈልጌው አይደለም አንተ እኔ ላይ እንትን የምትለው። አይ አንተ ገና እኔ ከነሱ ጋር እኔ አሁን ለምሳሌ ሙባረክን አንድ ላይ ይዣቸው ልምጣ ብዬ እንግዳ ናቸው አይደል? ይዛቸው ቤት ነበር መግባት የነበረበት። አንተ ቀድመህ እንዳል ተናገርከኝ፣ የማይሆን ነገር ተናገርከኝ። አይደለም የማይሆነው ነገር ምንድነው? እኔ እኮ አስጨነቀችኝ በጣም። እሺ አሁን ምንድነው የምትለኝ? ምን አድርገው የምትለኝ? ተረጋግታ ነገ የሆነ ነገር ብትሆን እኮ እኔ ነው ቢያንስ ተቀራረቡ፣ አውሩ ዝም ብለን። እንደዛ አይደለም አሁን እሷ እውነትም ከሆነ እንትንም ከሆነ በቃ አንተ ረጋ ማለት ነው። ከዛ በኋላ ያለውን ነገር ቀስ ብላችሁ ትወጣላችሁ። አሁን ግን ማዘርን እንቶ ወለ አንተ አሁን ያልገባህ ነገር እኮ ምን እንደው ታውቃለህ። አሁን እኔ የምልህ ነገር ማለት ነው ከዚህ በፊት እንደዚህ አይነት ልጆች የሚያደርጉ ማለት እንደዚህ የመጡ ልጆች አሉ። ሁሉንም አውርቼ ጨርሻለሁ ከሁሉም ጋር። ይሄን ጉዳይ ላይ ደግሞ እኔ መግባት አልፈልግም። እኔ አላውቃትም ልጅቷ አይደል? የማይታወቅ ሰው አንድ ሰው ምኑን ሳታውቀው ማን እንደሆነ በቃ መታወቅ ምናምን ሳይሆን መታወቅ ከዚህ በኋላም ትተዋወቃላችሁ። ግን ደግሞ ማለት ነው እኔ ላይ አትናደድ። እኔ አንተ ላይ ተናድጄ አይደለም። እኔ አንተ ላይ ተናድጄ አይደለም። ተናድጃለሁ እኔ አንተ ላይ። አዎ ግን አንተ የምታረገው ነው። እኔ ከዚህ በፊት ስለተናገርኩ ነው ተናግሬያለሁ። ከዚህ በፊት ተናግሬያለሁ። እንዳታመጣ እንደዚህ ነገር እንዳታመጣ። ጀመር ማምጣት ከፈለግ ምንም እንዳትቆጣው እንደምን ነው እዚህ ድረስ ይዞኝ የመጣው። ጀሚላ ማዘር ነው የተጨናነቀች። አይ አሁን በቃ ተው። እሺ አቤት ስማ ተው ይቅራ ሌላ
ሌላ ጊዜ በደንብ ተወራ። አንተ ማስብበት ተረጋጋ። እንዳሁኑ ግን እንዳትሆን ማዘርም እየተጨነቀ እኔ በብዙ ሀሳቦች ልሽ እንትን ብዬ ነው ያለው ሰው ነኝ። ገባሽ? እንደዚህ ነገሮች ከዚህ በኋላ ማሰብም አልፈልግም፣ ማየትም አልፈልግም፣ እንዲናገሩኝም አልፈልግም። በዚህ ነው ምንም ነገር ነው ያልፈልግም። አየል ሊሆን ይችላል። እኔ ከዛ ለኔ ብለሽ ከመጣሽ ምናምን ነገር አለባ አመሰግናለሁ። አሁንም ወደ መጣሽበት ቦታ መመለስ ነው አብሻል እንጂ እኔ ሌላ ነገር አልፈልግም። ቢያንስ ተረጋግተህ እንድታወሩ ድሉ መስጠት ምን ማለት ነው? በቃ እንደዚህ ስለምወድ አንተ መጥቼ መኖር አልችልም። በቃ ይኸውልህ አሁን ተውት። በቃ እኛም እንትን ያልነው ይኸውልሽ አንቺም ተረጋግተሽ እንትን በይሽ። ምን አይነት ሰው ነገር ላይ አንተን አጥቼ መኖር አልችልም። ምን አይነት የሚባል ነገር ሙባረክ በጣም እኔ አሁን እዚህ ስደርስ እሱን ስታወራው እኔ ራሱ እያስጨነቅኩት ነበር ያለውን ሁኔታ እሷን እያየሁ ማለት ነው። ትከታተለዋለች። ቢያንስ እኔ የምፈልገው ተረጋግቶ እንዲያወራት ነው። ገብቶሃል? ያለውን ነገር አስረድቷት እንደማይፈልግ ምንም ይሁን ምንም ነገር እኮ አውቀው አይደለም የምትገባበት አይደል? መተዋወቅም ይቻላል። አያት እሷ እየተረበሸች ነው፣ ማዘር እየተጨነቀች ነው። ይሄ ሁሉ ለምን አሁን እኮ እንድታለቅሽ ጨነቀኝ። እኔ ምን ላድርግ? በቃ ሙባረክም እንግዳው መጥቷል። በቃ ይቅርና ያለውን ነገር ውስጥ አውሩና እናንተ ጨርሱ። እኔ አገናኘው ነው። አይ አንተ ሰው ልታመጣ ነው ለምን አልነገርከኝ? ለምን ሰው አመጣለሁ ብለህ ለምን አልነገርከኝ? ቤት እንደሆንክ እንድኬት ነው የነገርከኝ። አይ በዚህ ነው ያን ጉዳይ እንደሆነ ነገረኛ አልነገርከኝም። ቤት እንደሆንኩ ይነግርሃል። በቃ ተውት ጀሚል፣ ይሄን ነገር ተውትና በኋላ እቺን ተረጋጊና በኋላ ምናምን ታወራላችሁ። እሺ ተረጋግተህ ቢያንስ እኔ የምጠይቅበት አሁን ማዘርና ምን እንደምትፈልግ አሁን ሙባረክ የስራ ይሰራል። ሰላምና አሸክቱ አቡ ሜና በዚህ ዚ አንተ ይኸው እንደዚህ ስትስቅ ነው የሚያምርበት። እንዴት እንደሚያስፈራየው አጫ ፈቃዩ ቡናው የምን አቡ እዚህ ገረድ የቸኘች ወበሩ አቡ ጀሚል ሾዎቹ ጀሚል ፈልጋውን የመጣችሁ እንጂ እየቀለደ ነው። አንከነ ጀሚል ሾዎቹ ጀሚል ፈልጋውን የመጣችሁ እያለች ነው። እያወቀ ነው ግን እሺ አብዬ እያወቀ አይደለም። ነይ እያወቀው አይደለም። ነይ ተው ባላ ሞራተው እሺ እንትን አንተ ጠገራ አንተ ኧረ አንተ ሙባኛ እንፈልጧለን፣ ወላኛ እንፈልጧለን። እናቱ ለካ ቆይ እሺ ልፍለጥ እያለን ሙባ ነው ግቡ፣ ወላሂ ነው ግቡ። እኛ እንፈልጧለን። ኖ ወላ ችግር የለውም። እንግዳ ከመጀመሩ ነው የሚፈልጠው እና ሳቅም ይላሳያል። ወይ አይታታ ወይ በነገራችን ላይ ሙባ በደንብ ታግዟለች። አብሮ ቢሆን ኧረ እኔ እንደዚህ አፈቅርሃለሁ የምትለኝ ብትመጣ እኮ አብዬ መፍለጫውስ ሰው ወስዶት ነው ቤት ተዘግቶበታል። የለም ሩቅ ነው ይሄ ምን ይባላል? አንተ እውነትህን ነው ለካ ጉልበት አለ። እኔ ያለ ሲል እኮ ግራ ገባኝ። ሙባ ጫማ የለም ልብስን ላበላቸው ነው። አብዬ ቡና ለበኋላ ነው። በኋላ ጾም ነው። ሶመን ነይ አብዬ ነይ እዚህ ጋር ነይ እዚህ ጾም ነው። ስማ አብዬ የሆነ ቀን አሳይቻት ያንተን ቪዲዮ
ማግኘት እፈልጋለሁ ብላኝ ነበር። ኧረ ወላሂ ኧረ ደስ አለኝ የምር ነው። አባዬን የራሱ ወዳይ ማግኘት ፈልግ ነበር። ዱዓችሁ አብዬ ነይ እንዲመርቁኝ ይፈልጋል። የእናት ምርቃት በነገራችን ላይ ብዙ ነገር ይጠብቃል። እውነት ነው ወላሂ ምር ነው። እውነት ነይ አብዬ ነይ አብዬ ብዙ ጊዜ ላግኘው እያልሽኝ ነበር ሙባረክን። ይሄው አሁን አገኘሽው። ደስ አለሽ? እኔም ደስ አለኝ አብዬ። አሁን ምንድነው የምትሰሪላቸው? ለማታ ለፍጥራቸው ምንድነው የምትሰሪላቸው? ሁሉም ነገር ሰሪያላችሁ አይደል? እሺ አሁን ከኛ ጋር ሁሉ ይሄዳል። አንለቁም። ኧረ ችግር የለውም። ከመጣም አንለቁም። ጾም አለ። አብይ ቲያሪ ወራው ቀው ታጠው መንገደኛ እኮ ናስ ና አሁን ልጅቷን ላመጣት ይዛት ሂድ። ሰምተኛ ና ልጅቷ ልትሄድ አይደለም የመጣችው። አንተ እኔ እኮ አገናኙ ምንም ያጓደል እኔ እንትን ለራሷ ሄደ በላት። ምን ማለት ነው? ሙባረክ የሆነ ነገር ባሉ ምን እንዳቻለያት ነው አሉ። ምን ነው አታጠብ ተጠባሉ። ሰምተኛ ልጅቷን ይዛት ሂድ። ምን ያፈላች እኮ ነው። በቃ እኔ ልሄድ ነው። እንደውም አሁን እሄዳለሁ። የት ነው የምትሄደው? ምንድነው የማይደረግ ነገር? እጅን እንትን እንዳይለ። ኧረ ችግር የለውም። እናንተ አይሻላ ብዬ ፈላለጠው አየሽ እጅን አይተሻል? ወይ ሁለኛ ነው ውስጥ ላይ አለ። ውስጥ ላይ ሌላ አለ። በቃ ይላታል። በቃ ብሎ እንትን ሲለው አሬ በቃ አይለካ እንትኑ እንዳይገባ ያልኩ ነገር ማለት ነው። አስተካክል ነው የለም። አሁን እኔ ሰው ከሰው ጋር እንድቀያየ ምናምን ነገር አታውቅም። ሙባረክም ደክሞታል፣ ጾም ነው፣ ማረፍ አለበት። እሱ ሳልር ተቀርቻለሁ። አሰን ነው አሰን ሙባ ያውን ሀሰን ነው አለ። የት ነው አያውን ሀሰን? አብዬ በቃ እንግዲህ ሊዘይርሽ ነው የመጣው እሱ። አይሽ የማይ ቀጥታው ይቸን ባሃን ምንም የማይ አንታጠረ ታጠረ የሚወርኩ አንታጠረ የማይ ሰተት በባሬማ አብዬ መርቂያው አሁን መርቂ ዱዓ እንድታረግለት ብሎ ብዙ ነገር ይዞልሽ ነው የመጣው። ሙባረክ መርቂ አንተ ልጅቷን ይዛት ሄደ። ሲጀመር ሙባረክ የመጣ እንደዚህ እንግዳ ይመጣ ብለኛል። ሙባረክን ይዘህ መጣ እንግዳ ይዘህብኝ መጣ። እኔ እንደዚህ እንደምትወጣው ማየውን ነገር እንትን ማድረግ አልነበረብም። ይሄ ነገር ካለ አንተ ከዚህ በፊት ቪዲዮን አትያዝ። ቪዲዮ ሳትይዝ እንደዚህ ጉዳይ ከመጣ በውስጥ እንጨርሳለን ብያለሁ። አረ እኔ ያው ለዚህ ያራ ምናምን እንትን ብዬ እኔ ራሱ ይሄንን አልሰማሁም ታውቃለህ። እና በቃ አሁን በኋላ ጨርሱ በደንብ ሰምተሃል። እዛ እኮ አሁን የምትሰማኝ ነገር ከሆነ የለም እንደዚህ ከሆነ ማለት ነው ቪዲዮ አንተ እንትን ካላልክ ልጅቷን ይዛት ሂድ። ገባ? ልጅቷን ከኔ ጋር ሌላ ነገር ማፈልግ ከሆነ አንተ ልጅቷን ይዛት ሂድ። የሰማቸው እንትን በቃ እኔ አሁን ከዚህ በላይ የቻልኩትን ነገር ብዙ አድርጌያለሁ አይደል? አሁን እሱ በጣም እየተናደደ ስለሆነ መሄድ አለብኝ። እኔ መሄድ አልፈልግም። በቃ ይኸውልሽ፣ እሺ በይ ስልሽ በኋላ እንትን እንለዋለን፣ እናወራበት። ይሄድና በውስጥ ታወሪያለሽ። አሁን እንደዚህ ነገር ሲጀመር የለም። ከኔ ጋር ምንም የምታወሩት ነገር የለም። አንተ እንዳመጣችሁ ይዛችሁ አድርጌያለሁ እኮ በስንት መከራ እንዳገኘው ስለማታውቁ እኮ እዚህ አብዬ እኔ ማልሄድም ትላለህ። እንደውም ከራሱ ተስማምተናል። እዚህ ነው መቆየት የምፈልገው አይደለም። አሁን እኔ ብዙ የቻልኩትን ነገር አድርጌያለሁ። በቃ እሺ እሺ፣ ከዚህ በላይ እኔ ምንም ማድረግ አልችልም። ኢንቦክስ ታወራለህ። አውሩ እሱን ከፈለገ እሱ በጣም እየተናደደ። አረ ከኔ ጋር ምንም የምታወሪ ነገር የለም። አንተ ግን ምንድነው ወደ እኔ የምትለው? አንዴ ይዛቸው ሂድ አንተ። እንደዚህ ማለት እሺ ምንም አይደለም። የምስማማው ምናምን ነገር የለም። አንተ አንዴ እኔ በቃ እንዴ ምንድነው የምትለው አንተ? ማለት አልፈልግም። እሺ ተመልሼ የምመጣው የምታመጣኝ ከሆነ እኔ አላመጣሽም ከዚህ በኋላ
በቃ እሱ በጣም እየተናደደ ነው። እኔ የማይደረግ ነገር እኮ ነው። በቃ እኔ እኮ አሳስበሽ ነገር ከዚህ ድረስ ለመጣው እና አታስብ። ይሄን መሰለ ድል ማለት ና እንግባ። አብዬ ምን ላግዝሽ? ና ሐሰን አይሄዱም እንዴ? ሐሰን ና ሐሰን ኑ የቃልቃ በኋላ ግቡሽ ግቡ። ኧረ ከነጨመመ እና ኧረ እንዳታወጣው እንትን ብሎ አልተወለወለም። ወላሂ አልተወለወለም። እሺ በለኝስ ጋጀ በላይ ሆናል። ያላ